አስረግጬ የምነግርሽ ነገር እስካሁን ድረስ ማስመሰልሽ ታውቆብሻል እኔ የምፈልገው ይሄ ነገር እንዲታወቅብሽ ነበር እውነቱን አውጥታ እንደምታውቅባት ንገራት አፈቅራታለሁ እኮ እንዴት ልመን እንዴት አምኜ እንድቀበል ነው የምትጠብቂያለሽ እኔ ፊት አታልቅስ ሲጀመር ለእንደዚህ አይነት ሴት ለቅሶ ምና አያስፈልግም ማልቀስ ሲጀመር አንድ ነገር ልንገርህ አይደለ ልጅቷ በጣም አስመሳይ ናት እና ደግሞ መልካም የጋብቻ ዘመን ይሁንልሽ አንቺም ማግብተሻል ናሂም ከዚህ በኋላ የራሱ ህይወት ይኖረዋል ማለት ነው አንቺ እንኳን ተረጂ ማን ይረዳኛል አንቺ ካልተረዳሽ ማን እስቲ ንቃበናት ነቃበል እስቲ ትንሽ ለማሰብ ሞክር ሰላም እንዴናችሁ ውድ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ እኔ በጣም ደህና ነኝ ያው ዛሬ የመጣሁት ትላንትና የተፈጠረውን ነገር አይታችኋል ናሂን እኔ ካንዴም ስንቴ ብዙ ጊዜ ነግሬው ነበረ ውብዬ አትፈልግህም እያስመሰለች ነው ብዬ በጣም ካንዴ ስንቴ ነግሬዋለሁኝ ከኔ ተደብቆ ሂዶ ነበረ ያለውን ነገር አይቶታል አስጠንቅቄዋለሁኝ ብዙ ነገር ነግሬዋለሁ እያስመሰለችም እንደሆነ ነግሬው ነበረ ግን እሱ ሊያምነኝ ፍቃደኛ አይደለም እሷም ደግሞ ያደረገችው ነገር ደስ አይልም ምክንያቱም በጣም ጎርቷለች ናሂ በጣም ተጎርቷል በብዙ ነገር አንደኛ ከቤት አስወጥተው ነበረ በጣም እየተናገረችው ነበር ልጆቹን እንዲያይ አትፈቅድለትም ነበረ እና ይሄ ሁሉ ነገር እያደረገችው እንኳን እሱ ከሷ ሊረቅ አልፈለገም ነበር እኔ ግን ታው በቃ እንደዚህ መለመን እንኳን በዚህ ደረጃ የለብህም እያልኩኝ እየነገርኩት ነበር ምክንያቱም እሷ ብትፈልግ ኖሮ ልጆቹን እንዴት ፈቅድለት ነበር እንደዛ ያመናጨቀች እያስደበደበችው ምናምን እሱ ብዙ የማይናገራቸው ነገሮች አሉ ማለት ነው እና ያ ሁሉ ነገር እየደረሰበት እሱ ግን ከሷ አርቅም እያለ አስሬ እየሄደ ይለማመጣት ነበር ይለምናት ነበረ ግን ምክንያት አርጋ እሱ ትንሽዬ ጥፋት አጠፋ ተብሎ ምክንያት አድርጋ ከወንድሟ ጋር ያን ነገር ማድረጓ ደስ አይልም እና ደግሞ ሳይነግረኝ በመሄዱ ራሱ እኔ በጣም ነው የተናደድኩበት ምክንያቱም ከኔ ተደብቆ ነው የሄደው እና ደግሞ ሳላረገችው ነገር ራሱ እኔ በጣም ነው ደስ ያለኝ ከዚህ በኋላ አይወላውልም እየሄደ ራሱ መለመን አይተበቅበትም ምክንያቱም እሷ ማድረግ ያለባትን አድርጋለች ትክክል በቃ ጎበዝ እኔ በጣም ነው ደስ ያለኝ እንኳን እንደዚህ ያረክሽ ከዚህ በኋላ መውላወል የለም በአንድ ልቡ ይረጋል ማለት ነው እኔ የምፈልገው ይሄንን ነበር በቃ እስከዛሬ ድረስ በጣም ተመላልሶ አልቆርጥለት ብሎ ነበር አሁን ግን ቆርጥለታል ብዬ አስባለሁ እና ደግሞ በዚሁ አጋጣሚ ልነግርሽ የምፈልገው ነገር ይሄ ለውብዬ ነው ከዚህ በኋላ ከናሂ ህይወት መውጣት አለብሽ አስረግጬ የምነግርሽ ነገር እስካሁን ድረስ ማስመሰልሽ ታውቆብሻል እኔ የምፈልገው ይሄ ነገር እንዲታወቅብሽ ነበር እንዲታወቅ ነበር እኔ ስፈልግ የነበረው አስሬ ያዞንባሽን ብታቆሚ ነው የሚሻለው እሱን እንደምትወጁ ማስመሰልሽን ምናምን እንደ ጥሩ ሰው ራስሽን አክት የምታረጊውን ነገር ማቆም አለብሽ ምክንያቱም እኔ አቅሻለሁ ሌሎቹን ናሂን ምናምን መሸወር ትችያለሽ ከዚህ በኋላ ግን ናሂ የሚባል ሰው አታቂም እና ደግሞ መልካም የጋብቻ ዘመን ይሁንልሽ አንቺም ማግብተሻል ናሂም ከዚህ በኋላ የራሱ ህይወት ይኖረዋል ማለት ነው እና ደግሞ ያደረግሽው ውሳኔሽ ምናምን ጥሩ ነው በቃ ትክክለኛ ማንነትሽን አሳይተሽናል እናመሰግናለን ናሂ አጠገብ እንድትደርሽ አልፈልግም ላይሽ ራሱ አልፈልግም አይደለም መድረስ እንድትደውይለት ራሱ አልፈልግም ከዚህ በኋላ እሱን አገኘዋለሁ ምናምን የሚለው ነገር እርሹ በቃ እና ሌላው ደግሞ ተጨማሪ ነገር እንዴት ነው ሰላም ነው የትላንትናው ነገር እያየሁኝ ነበረ ማለት ነው አንደኛ እኔ ከኔ ተደብቀ የትም እንዳትሄድ ነግሬኝ ነበር ፋቲ ሰላምታ አይቀድም ቆይ እኔ ሰላም አልኩ ምን ማለት ነው ቆይ እዛም ተጨቃጭቄ ካንቺ ጋርም ተጨቃጭቄ እኔ ይችላል አይደለም ግን ነግሬሃለሁ ደስተኛ ለመሆን እኮ ነው አይደል መጣ ግን ነግሬሃለሁ አልነገርኩም ከኔ ተደብቀ የትም ቦታና ምንም አይነት ነገር እንዳታደርግ አላልኩም ብለሽኛል ግን ምን አይነት ፊት ነው የምታሳይኝ አሁን በዚህ ሰዓት ይሄንን የምናወራበት ጊዜ አይደለም ቆይ መሄድኝ ያመመኝ እኮ ነው እኮ የኔ ችግር አይደለም ያቺ አስሬ እየተመላለስክ እንትን የምትላት ሴትዮ እኮ ነች ያሳመመች እኔ ነኝ እንዴ እሷ እኮ ነች አንቺ ነሽ አላልኩም እኮ አሁንም እኮ አንቺ ነሽ አላልኩ ግን ደግሞ ያመመኝ በዚህ ሰዓት አንቺ እንኳን አትረጅኝ ማን ይረዳኛል ቆይ ሲጀምር ማን ይረዳኛል ለምን ሄድክ እንደምረዳ ቢገባህ ማኖር እኮ አማክረኝ ትሄድ ነበር አይደለ
ግን ሳትነግረኝ ዝም ብለህ ተነስተህ ነው የሄድከው። ፋፊ ምንም ቢሆን እኮ የልጆቼ እናት እኮ ናት፣ ሚስቴ እኮ ናት። ሚስትህ ነች። እንዴት ነው የምጨክንባት? አዎ ሚስትህ ነች አይደለ? በጣም ደስ ይላል። ሚስት ስለሆነች ነው ሌላ ባል ይዛ የጠበቀችው። ከዚህ በኋላ አታስታውሽኝ። እኔ እንን ለመስማት አይደለም የመጣሁት። ምን እያደረግሽ ነው? ቆይ ምን እያደረግሽ ነው? ቆይ አንድ ነገር ልንገርህ አይደለ? ከዚህ በኋላ ሚስት ምናምን የሚባል ነገር የለም። ድሮም የምነግርህን ነገር ብሰማ በአንድ ልብ አርፈህ ከኔ ጋር ቁጭ ብትል ይሄ ሁሉ ነገር አይመጣም ነበር። ነግሬህ ነበረ። ይቺ ሴትዮ አስመሳይ ናት አላልኩህም? ብያለሁ አላልኩህም? ፋፊ ብዙ ነገር አላወራንም ቢሆን ማለት ነው። ሚስቴ ብዙ ነገር አላወራንም። እኔ ፊት አትናገሪያት በቃ። አላወራንም ወይ? ያወራነውን ሁሉ አይደለ እንዴ ያደረገችው? ሲጀመር ከወንድሟ ጋራ ተመሳጥራ አንተ ማንንም የለህም ብላ ነው እዛ ደረጃ ድረስ ሄደችው። ጥሩ ነው ያደረገችው። እኔ እኮ አንቺ አለሽልኝ ብዬ እኮ ነው የመጣሁት። ለምን ሄድክ? ሳትነግረኝ ለምን ተነስተህ ሄድክ? ለምንድን ነው የሄድከው? በሰዓቱ እኮ በጣም ያበሳጫል ፋፊ። ይሄንን ጉዳይ ሲሰማ በጣም ነው የተበሳጨው። ምን ማድረግ ነበረብኝ? እሺ ለምን አልነገርከኝም? ለምንድን ነው የሄድከው? ምን ታረጋለህ? እዛ ምን ቀረህ? ከዚህ በኋላ ምን ቀረኝ ብለህ ነው የሄድከው? ካንዴም ስንቴ ታስደበድባለች፣ ከቤት ታስባረራለች። እንዴ አንተ እኮ ብዙ ያልተናገርካቸው ነገሮች እኮ አሉ። እንደዚህ ነው እንዴ ባልና ሚስት ማለት? እንዴ አንተ ለምንድን ነው የማይገባ? 10 እየሄድክ የምትለማመጠው? ጭራሽ ደግሞ ይሄንን የማይታው አሁን ደግሞ ሚስቴ ማለት እኮ ነች ማለት ምን ማለት ነው? ጤነኛ አይደለም? እያበድክ ነው እንዴ? ሽፋፊ ተረጋጊ። እንዴ ምን እየሆንሽ ነው? ለምንድን ነው የምረጋጋው? አልነገርከኝም። ሰላምታ ይቀድማል ወይስ እንዴ? ሰላም ይቀድማል? ሳትነግረኝ እየተነሳ እየሮጥክ እሺ ፊ ሰላም እንባባል። እሺ ጠይቂ። ለምንድን ነው የሄድከው? ሳትነግረኝ ለምንድን ነው የሄድከው? እሺ ለምን ሄድክ ሳትነግረኝ? ፋፊ አንቺ ጋር መጥቼ ልጨጋጨቅ፣ እሷ ጋር መጥቼ ልጨጋጨቅ። ቆይ ደክ ለምን ሳትነግረኝ ሄድክ? መጀመሪያ እኔ ሳትነግረኝ የትም ቦታና ምንም ነገር እንዳታረጋ አላልኩም ብለሽኛል ፋፊ። እና ለምንድን ነው የሄድከው? ለምንድን ነው ብቻህን ሄድከው? እሺ አለመንገሩን እንደው እሺ ደስ አለ። ከዚህ በኋላ ውብዬ የምትባል ሴትዮ የለችም። ሰማኸኝ አይደለ? አርፈህ በቃ ህይወትህን በስነ ስርዓት ባንድ ልብህ መቀጠል አለብህ። አሁን ለጥያቄ መልስ አግኝተሃል። ቆይ እንዴት እኔን ውብዬ እንደዚህ ታረጋኛለች? እንዴት? ቆይ እሱን እኔ አይመለከተኝም። ነግሬህ ነበር፣ አስመሳይ ናት ብዬ ነግሬህ ነበር። አይ ምን ያህል ብጨክንብኝ እንደዚህ የምታረጋኝ? ከጀርባዬ እንዴት ትወጋኛለች? ሚስቴ ብዬ በቃ የልጆቼ እናት እኮ ነው። እንዴት እንደዚህ ታረጋኛለች? ይሄንን ማሰብ ያለባት እሷ ነች። እኔ ነኝ እንዴ? ይኸውልህ ይሄን ማሰብ ያለባት እሷ ነች። እኔ አይደለሁም። ይሄን ያልሽ ጥፋት አለብኝ? ንገሪኝ። ጥፋት አለብኝ? ስማኝ፣ እኔ እኮ አይደለሁም ሂጄ ወንድ ይዤ የመጣሁት እሷ ነች አይደል እንዴ? ስለዚህ አሁንም እኔም ከዚህም በፊት ነግሬህ ነበር፣ እቺ ልጅ አስመሳይ ነች አላልኩህም? እያስመሰለች ነው አላልኩህም? ተይ በእናትሽ አላልኩህም ወይ? ንገረኝ ብዬሃለሁ አላልኩህም? ብለሽኛል ፋፊ። እና ታዲያ አሁን ምንድነው የምትጠብቀው? ከዚህ በኋላ ምንድነው የምትጠብቀው? አንተ ጤነኛ አይደለህም? እስቲ ናሁም ንቃ በእናትህ። እስቲ እንደው አስብ በእናትህ። አንቺን አልሰማ ብዬ ነው በቃ። እኔ ጭራሽ አልሰማኝም። አልሰማ ብዬ ምንም ሰምተኸኝም አታውቅም። ብትሰማኝ ይሄ ሁሉ ነገር አይፈጠርም ነበር። ደግሞ ነግሬህ ነበር እያስመሰለች ነው ብዬሃለሁ። አንተ ሲጀመር ሰው የሚልህን አትሰማም። እሺ ተረጋጊ። አሁን እንዳያለሽ አይደለም። ይኸውልህ አንድ ነገር ልንገር፣ ከዚህ በኋላ እኔ እሷ አጠገብ ላይ አልፈልግም። ሰማኸኛ? ብቻህንም ለማግኘት እንዳታስብ ፋፊ። እውነቱ እንዲወጣ ፈልጋለሁ እኮ። ያ ምን እውነት ነው የምትፈልገው? ከዚህ በኋላ ከዚህ በላይ ቆይ እንዴት ነው መሆን የምትፈልገው? አንተ ጤነኛ አይደለህም? አረ በእናትህ ንቃ ነው። ምን እየሆንክ ነው? ፋፊ አንቺ እንኳን ምን እየሆንክ በጣም እያናደርከኝ ነው። አንቺ እንኳን ተረጂ። ማን ይረዳኝ? አንቺ ካልተረዳሽ ማን ይረዳኝ? እስቲ ንቃ በእናትህ ነቃ በል እስቲ። ትንሽ ለማሰብ ሞክር እንዴ። ቆይ ማን ነው አንተን እንትን እያለ ያለው እንዴ? አራቡሽ እኔ እንዴት አድርጌ እንደማስረዳህ አላውቅም። እንድትጨናነቂ አልፈልግም። እሺ እንዳያምሽ ፋፊ። ልቀቀኝና ይኸውልህ ከዚህ በኋላ እኔ እንደዚህ እየሄድክ ሌላ ነገር 10 እየሄድክ እየተለማመጥክ እየለመንክ እየመጣ እኔ እንዴት ነው የምረጋጋው? ቆይ ችግርህ ምንድነው? አንተ ከሷ ጋር ያለ ነገር ምንድነው? ከዚህ በላይ ምንድነው የምትፈልገው? ምንድነው የምትፈልገው? የሰርጓ ቀን ሚዜ መሆን ነው የምትፈልገው? ምንድነው ፍላጎትህ? መልስልኝ። ፍላጎትህ ምንድነው? ከዚህ በኋላ ምንድነው የምትፈልገው? ንገረኝ። እሺ ምን እንዳደረግ ነው አንቺ የምትፈልጊው? ከዚህ በኋላ ተረጋግተህ በስነ ስርዓት በአንድ ልብ አብረን እንድንኖር ነው የምፈልገው። ሰማኸኝ አይደለ? እየሰማኸኝ ነው? በቃ ወስነህ ከኔ ጋራ ቀጥ ብለህ እንድትኖር ነው የምፈልገው። ካልሆነ ግን ምን ከሷ ጋር ምን የቀረ ነገር? ወረቀቱን እኮ አልጨረስንም።
በቃ እኮ አግብታለች አይደለ? ከዚህ በኋላ ምን እኔ እንዴት ልመን አግብታለች ብዬ እንዴት ልመን? አንተ ጤነኛ አይደለህም። ያመሃል እንዴ? ያመሃል? ምንድነው ቆይ የምፈልገው ምንድነው? ንገረኝ። ምንድነው ፍላጎትህ? እንዴት ብዬ እንደዚህ ታደርጋለች? እንዴት ፋፊ? እንዴት ቆይ እያበድክ ነው እንዴ? እኔ ያመንኳት እንዴት ታደርገኛለች ፋፊ ስልሽ? እንዴት ቆይ እንዴት ይደረጋል እንደዚህ? አንተ እስቲ አንቺ በኔ ቦታ ምን እንደምታደርጊ ፋፊ ንገሪ። አያገባኝም። በቃ እኔ አያገባኝም። አንድ ነገር ልንገርህ፣ ውሳኔን ወስን። በቃ ከዚህ በኋላ ምንም አይነት ጠብቂኝ ትንሽ ጊዜ ምናምን የሚባል ነገር አልሰማህም። ሰማኸኝ አይደለ? ትንሽ ጊዜ እባክሽን ምናምን የምትለውን ነገር አቁምና በአንድ ልብ ተረጋግተህ መኖር ካለብህ ኑር። ያንተ አታስብም እንዴ? ሲጀመር አንድ ነገር ልንገርህ አይደለ? ልጅቷ በጣም አስመሳይ ናት። ከወንድሟ ጋር በወንድሟ በኩል መጣ እንጂ እኔ ነግሬሃለሁ። አስባበታለች ቆየች ያልኩኝ። ከዚህ በኋላ ምንድነው የምፈልገው? ቆይ እስካሁን ሚስጥሩ አልተገለጠልህም ነው? አንተ ምን ማመን አትፈልግም ነው? ምንድነው ችግር? ከዚህ በላይ ማስመሰል። አንተ እኮ ቢያንስ እንዴ አንተ ምንም እኮ አላረክም አይደለ እንዴ? ቢያንስ እንኳን እሷ ከወንድሟ ጋር ሆና ውስጥ ለውስጥ ነበር ብዙ ነገር ስታረግ ነበር። እኔም ደግሞ እየነገርኩ ነበር አይደለ እንዴ? ግን አንተ ከኔ በላይ እሷን ነበር ስታስባት ነበር። ከኔ በላይ እሷን ነበር ስታምን። እሺ ይሁን፣ ግን አሁን ጭራሽ ባይና አሳየች። እሺ ምንድነው የምትጠብቀው? እንደዚህ አይነት ሴት እንዴት ነው አንተ እንዴ? እስቲ አስብ። ምን አይነት እንዴ? ብዙ ጊዜ እኮ አሳልፋችኋል አይደል እንዴ? እሺ በገዛ ቤት ስትሞሸር ምንድነው የምታስበው? አሁን ተስፋ ቁረጥ እያልሽኝ ነው? ምን ታረግልሃለች? ቆይ እኔ እኮ ነግሬሃለሁኝ። እነዚህ ሰዎች ውስጥ ለውስጥ እንደዚህ እያረጉ ነው። ናሆም ንቃ ብዬ አልነገርኩም? ስንቴ ነው የነገርኩ? እኔ እንደዚህ ታረገኛለች ብዬ በምን አስባለሁ እንዴ? አረገች። አሁን እኮ ጭራሽ ማረጋገጫ ሰጠችህ እኮ እንዴ? እኔ በፍጹም አስቤ አላውቅም። እኔው ብዬ እንደዚህ ታረገኛለች ብዬ በፍጹም አስቤ አላውቅም። ግን አሁን አረገች። እሺ ምን ትሆናለህ? እሺ አረገች። ምን ልትሆን ነው? ምንድነው የምትጠብቀው? እኔ ያልነገርኩም? እቺ በቃ አስመሳይ ናት። ሲጀምር የምትሆን ሰው ራሱ አይደለችም። እንጃ እኔ አንተ እንዴት እንደሚገባህ እኔ አላውቅም። ናሁ አሁንም ቢሆን ተመልሼ ሂጄ እሷ ጋር እለምናለሁ ምናምን የሚባለው ነገር እንዳታስበው። ከዚህ በኋላ በፍጹም አልለምናትም። ጭራሽ ቆይ ለምንድን ነው በፍጹም አልለምናትም? እያለቀስክ ነው? እያለቀስኩ አይደለም። ጭራሽ ለሷ እያለቀስክ ነው? እያለቀስኩ አይደለም። እያለቀስክ ነው እንጂ ይሄ ምንድነው? እያለቀስክ አይደለም ፋቢ፣ አልቅሽ አይደለም። አንተ ምን ሆነህ ነው? ለሷ እያለቀስክ ነው? አልቅሽ አይደለም። አንተ በጣም አትረባም። የምር ምን የምትረባ ሰው? በቃ እኔ ላይ ያደረገች ነገር እያሰብኩኝ ነው። አልነገርኩም ወይ? አንቺ ነግረሽኛል፣ ግን እኔ እንዴት ልመን ፋቢ? ካንዲም ስንቴ እውነቱን አውጥተህ እንዴት ልመን? እንደምታውቅባት ንገራት። አፈቅራታለሁ እኮ እንዴት ልመን? እንዴት አምኜ እንድቀበል ነው የምትጠብቂው አንቺ? እኔ ፊት አታልቅስ። ሲጀመር ለእንደዚች አይነት ሴት ለቅሶ ምናምን አያስፈልግም። ማልቀስ ራሱ አይጠበቅም። ሌላ ምንድነው የምታለቅሰው? እያናደርከኝ ነው። አታናደኝ። ሲጀመር ለሷ ለቅሶ የሚገባት ሴት አይደለችም። እሷ ማለት አስመሳይ ነች ብያለሁ። ግን አሁን እንዴት አደረጋለች? እንዴት አደረገችው? በቃ አደረገችው። ችግር የለም። እኔ ከዛሬ በኋላ እኔ መጨረሻዬ ነው። ከዛሬ በኋላ ምንም አይነት እንባለው ብዬ አይፈስም። ምንም አይነት እስቲ አሁን እንዴት ብትወድ ኖሮ ታስደበድብ ነበር? ብትወድ ኖሮ ከቤት ሌላው ማስደብደቡ ይቅር፣ ጭራሽ በወንድሟ ታስባርርህ ነበር? ልጆችህን እንዳታይ ታረግህ ነበር እንዴ? ደምሽ ነግረሽ እኔማ ነግሬሃለሁ። አንተ አልሰማኝ አልክ እንጂ እኔ እኮ እየሰማኝ ጭራሽ ልሰማኝ ራሱ ፈቃደኛ አይደለም። ግን እሷ ይችን አጋጣሚ ተጠቀመች። ጭራሽ በይፋ ሌላ ባል ይዛ መጣች እና ታዲያ ይችን ምን ትላታለህ? ፋፊ እኔ እንጃ ብቻ ነገሮችን አሁን በጣም ከብዶኛል። እኔ ውስጤ ሰላም አይደለም። ለምን እንደሆነ አላውቅም። ለምንድን ነው ሰላም የማትሆነው? ለምን? በቃ እኮ እቺ እውነተኛ ማንነቷን እኮ አውቃለሁ አይደል እንዴ? ለምንድን ነው ሰላም የማትሆነው? ምንድነው ችግሩ? ሰላም የማትሆንበት ምክንያት ምንድነው? ጅል አፍቃሪ ሊሆን ይችላል። ስለዚህ ተጃጂ ያፍቅሪያት ሊሆን ይችላል። ማፍቀሬንም ደግሞ ማለት ነው መውደዴንም ደግሞ በቃ እንደ ሞኝነት ቆጥራብኝ ሊሆን ይችላል። አሁን ላይ ተሰማኛል። በቃ ይኸውልህ ናሁም ያ ነው ይቆደኝ። ከዚህ በኋላ እኔ ስለሷ መስማት አልፈልግም። ስለ እንደዚች አይነት አስመሳይ ሴት መስማት አልፈልግም። ደግሞ ገና ብዙ ሰው ስለሷ ገና ቀስ እያሉ ሁሉም ያውቃሉ። የዛኔ ማን ጥፋተኛ እንደሆነ ያውቃሉ። ገባህ አይደለ? በጣም ረጅም መንገድ እየተጓዙ ነው። ተው
ብዬ እኔ ነግሬሃለሁ ብዙ ጊዜ ካጠገብሁኝ ምናምን ግን አንተ ጭራሽ እኔን እየገፋኝ ነበር አይደለ? አሁን ግን በትክክል አሳዩክ። እሺ አሁን ምንድነው የምትጠብቀው? ምንድነው የምትጠብቀው? እንድትለይኝ አልፈልግም ፋፊ። በዚህ ጊዜ ታስፈልጊኛለሽ። እኔ እኮ ከጎንህ ነኝ። አንተ እኮ ነው እየተደባበክ እየሄድክ ያለኸው። ስንቴ ነው እኔ አጠገብህ ነኝ በቃ እና ምናምን እያልኩኝ አንተ እየተደበክ እየተነሳ ትሄዳለህ። ለምንድን ነው እንደዚህ የምታደርገው? ና ባሉ ቁጥር ለምንድን ነው የተነሳ የምትሄደው? አንተ እኮ ወንድ ልጅ ነህ፣ ቆፍጠን ማለት አለብህ። በቃ ምን አገባኝ ከዚህ በኋላ ልጆች ስለ ልጆች ብቻ ነው የሚያገባህ እንጂ ውብዬ ስለምትባል ሴትዮ አያገባም። ጭራሽ እኔ ፊት ራሱ ስሟ እንድጠራው አልፈልግም። ሰማኸኛ? ሰምተኸኛል አይደለ? ነው ከዚህ በኋላ እሷ አጠገብ አይደለም መሄድና ስሟን ብጠራ እንጣላለን። ሰማኸኝ አይደለ? እሺ በቃ ይቅርታ እኮ ይኸው ድጋሚ የማይሆን ነገር እንዳታደርግ። እኔ ለአንዴና ለመጨረሻ ጊዜ ነው የምነግር፣ ድጋሚ አጠገቧ እንዳላይ። ይሄንን እመንበት። በቃ እኔ ድጋሚ እሷ አጠገብ ላይ አልፈልግም። በቃ በአንድ ልብ ወስነህ አርፈ መኖር ካለብህ ኑሮህን ኑር። በቃ እሷም የራሷን ህይወት ጀምራለች፣ አንተም የራስህን ህይወት መኖር አለብህ። ተስማማን? ለምንድን ነው የምታመነታው? ቆይ እንዴት ሳላያት ፋፊ? ምን ማለት ነው ሳላያት? እኔ እንዴት ሳላያት? በቃ እኮ እኮ እንዴ በቃ እኮ ባል አግብታለች። ልክ ነሽ ፋፊ፣ አግብታለች እኮ። እኔ ነኝ ጥፋተኛው። ልክ ነሽ ፋፊ፣ አንቺ ልክ ነሽ። አንተ አይደለም ጥፋተኛ፣ እሷ ነች አስመሳይዋ። ያንተ ጥፋት ምንድነው? እሷ ነች እንጂ የምታስመስለው። ነግሬሃለሁ፣ እቺ ልጅ እያስመሰለች ነው፣ እየሸወደች ነው ብዬ ከአንዴም ስንት ያልነገርኩ የነገርኩን ነው ደግሞ ያደረገችው ራሱ። ስለዚህ አሁንም ቢሆን አጠገቧ ላይ አልፈልግም። ናሆም ሌላ ነገር ድጋሚ እሷ ጋራ ሆነ ሌላ ነገር ባይ ማለት ነው እንጣላለን። የምሬን ነው፣ በከባዱ ነው የምንጣለው። እሺ አንቺ አትናደጂ ፋፊ። እንዴ እንደማታገኛት ንገረኝ መጀመሪያ። እሺ ድጋሚ አጠገቧ እንደማትደርስ ንገረኝ። አሁን ግን ዝግጁ አይደለሁም ፋፊ። ለዛ ለምንድን ነው ዝግጁ ያልሆንከው? ምንድነው የምትጠብቀው? ምንድነው የምትጠብቀው? ከዚህ በላይ ሚዜ መሆን ፈልገህ ነው? ምንድነው እየጠበቅ ያለው? ንገረኝ። ምንድነው የምትጠብቀው? ንገረኝ ፋፊ። ትንሽ ልታገስ ብዬ። ምንድነው የምትታገሳት? ቆይ ምንድነው ከዚህ በላይ ምን ታድርግ? እሺ ምን እንድታረግ ነው የምትፈልገው? ተስፋ ካለው ብዬ ነው። እኔ እንዴት አንዴ ቆርጬ እቆርጣለሁ ፋፊ። አንተ ጤነኛ አይደለህም እንዴ? ምንድነው ተስፋ ካለው እንዴ? አንተ የራስህን ህይወት መኖር አትፈልግም? ፈልጋለሁ ፋፊ። እና ታዲያ በቃ ተዋታ። እኔን በጣም እያናደርከኝ ነው። ይኸውልህ ወስንና እዚሁ እንድትወስን ነበር። አልተረጋጋውም ምናምን የሚባል ነገር አይሰራም እንዴ? በቃ ይቅርታ፣ መሄድ አለብኝ። የትም አትሄድም ሶሪ። የትም አትሄድም። ሶሪ፣ በጣም ተጨናነኩኝ። ለምንድን ነው የማትረጂኝ? ተጨናነኩኝ እኮ ነኝ። ናሁም ወስንና ንገረኝ። አልረዳም። በቃ ወስንና ንገረኝ። አንተ ምንድነው ከሷ ያለ? እሺ እኔንስ ማን ይረዳኝ? እሺ እኔ አንቺ ጋር እኮ የመጣሁት ሰላም ለማግኘት እኮ ነው። ለምን እንደምጨቀጭቅኝ? ቆይ ጓደኛ አይደልሽ? አትረጂኝ? ምንድነው የምፈልገው ከሷ? ከዚህ በላይ ምንድነው የምፈልገው? ንገረኝ። ምንድነው የምፈልገው? ትንሽ ልታገዝ። እኔ ቆርጬ ልቆርጥ አልቻልኩም። ለምንድነው የማትቆርጠው? ቆይ ምን አለ ከሷ? በቃ ሰላም አይደለም። እኔ እንጃ በቃ የሆነ ስሜት ይሰማኛል። ከሷ ጋር ምን አለ? የሆነ ስሜት ይሰማኛል። እስካሁን አልወጣችልኝም ፋፊ። ለምንድነው የማትታገሽኝ እንዴ? ናይ አሁንም ከኔ ጋር መጣላት ፈልገሃል መሰለኝ ፋፊ። በቃ መሄድ አለብኝ። የትም መሄድ አለብኝ። መጀመሪያ ተረጂኝ። እየተረዳሽኝ አይደለም እኮ አንቺ። እንዴት ነው የማትረጂኝ? ማን አለ? እኔ አንቺን ብዬሽ አይደል እንዴ መጣሁ? ለምን ነው የማትረጂኝ? ስንቴ ነው የምረዳህ? ንገረኝ። ስንቴ ነው የምረዳህ? ንገረኝ። ስንቴ ነው የምረዳህ? አንተ አይገባህም እንዴ? ቆይ እስቲ ለምን ለመንቃት አትሞክርም? ቢያንስ እንኳን እንዴ። ቆይ አንተ ምን ሆነህ ነው? ምን እየሆንክ ነው? ወይኔ የትም አትሄድም። ንገረኝ መጀመሪያ። በቃ ጨርሻለሁ። ከዚህ በኋላ ምንም መናገር አልችልም። ተጨናነኩኝ። እኔ አንቺ ጋር ስመጣ እረፍት ለማግኘት ነው ፋፊ። አንቺ ግን እረፍት እያሳጣሽኝ ነው። ውሳኔህን ማወቅ እፈልጋለሁ። ነው ጊዜው አይደለም፣ አሁን አይደለም ፋፊ። የትም አትሄድም። አንድ ነገር ልንገርህ ደግሞ፣ የትም አትሄድም። በቃ ንገረኝ፣ ውሳኔህን ንገረኝ። በቃ ናሆም፣ በቃ ተይኝ። መሄድ አለብኝ። በቃ አትሄድም። የትም አትሄድም። በቃ ንገረኝ። እዚህ በቃ ተይኝ።